ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለው? በተለያዩ የሶሻል ሚዲያ ላይ አነጋጋሪ የነበረችው አሁን ደግሞ በቲክቶክ በተሰኘው ድረገጽ ላይ ታዋቂ እና ዝነኛ በመሆን የተለያዩ የማስታወቂያ ስራዎችን በመስራት የምትገኘው በተለይ ደግሞ በቀድሞ ፍቅሯ ህይወቷ በጓደኛዋ እንደተጎዳች በመግለጽ ወደ ሚዲያ በመምጣት የፍቅር ታሪኳን ካካፈለች በኋላ የማህበራዊ ሚዲያ አነጋጋሪ መሆን የቻለችው ኤልዳና የተባለችው ወጣት እና እንደዚሁም ደግሞ በመንፈሳዊ ትምህርቶቹ የሚታወቁ አገልጋይ ሜሎስ ብዙዎቻችሁ እንደምታስታውሱት ከ7 ወር በፊት ገደማ የጀመሩት የፍቅር ህይወት በአንድ ጎጆ ለመኖር እና በትዳር ለመጣመር ወስነው ሽማግሌም ተልኮ ሰርጋቸው እየተጠበቀ የነበረ ሲሆን ታዲያ በቅርቡ ማህበራዊ ሚዲያን ባጥለቀለቀው መረጃ ሁለቱ ጥንዶች እንደተለያዩና በፍቅራቸው መሃል ንፋስ እንደገባ የተለያዩ መረጃዎች እየተዘዋወሩ ይገኛሉ። በዚህም ምክንያት ደግሞ ኤልዳና በቲክቶክ ማህበራዊ ሚዲያ ገጿ ላይ እንዲሁም በተለያዩ የእርሷ በሆኑ ገጾች ላይም ባጋራችሁ የተነሱትን ፎቶዎች እና የሽማግሌ ቪዲዮ ሙሉ በሙሉ ማጥፋቷን ተከትሎ እንደዚሁም የቅርብ ወዳጆቿ ይህንን ሚስጥር እና የተለያዩ ሀሳቦችን ማጋራታቸውን ተከትሎ ብዙዎች ታዲያ የኤልዳና እና የሜሎስ ነገር እንዳበቃለት ሲናገሩ እና መረጃዎችንም አያይዘው ለህዝብ ይፋ ሲያደርጉ የተመለከትነው የቅርብ ጊዜ ጉዳይ ነበረ። ታዲያ ይህንን ተከትሎ ኤልዳና ከእኔ ተማሩ ትለናለች። እባካችሁ በፍቅር ህይወት ላይ የምትገኙ እንዲሁም ጓደኛ የያዛችሁ ይህንን ምክሬን ብትሰሙ ለእናንተ መልካም ነው። እኔን የመታኝ ድንጋይ እናንተን እንዲመታችሁ አልፈልግም። ስለዚህም ይህን ምክሬ ለእናንተ ነው ስትል ኤልዳና በአንድ ቪዲዮ ላይ ያስተላለፈችው መልእክት ለእናንተ ይዘንላችኋል። የምትመለከቱትም ይሆናል። ሁላችሁም እንደምታውቁት ኤልዳና እና ሜሎስ ለትዳር ይበቃሉ ብለን እኛ እጅጉኑ ተደስተን ነበረ። ነገር ግን የሆነው ሆኖ ብዙ የተለፋበት የፍቅር ህይወት ፍሬ አፍርቶ ወላጅ ቤተሰብ ሁሉን አውቆ ከዚህም አልፎ ለሽማግሌ አንዳንድ አገልጋዮችም ተካተውበት ለቤተሰብ ሽማግሌ ተልኮ ነገር ግን እንዳሰብናቸው ሳይሆኑ ሲቀሩ እጅጉኑ ልብ የሚሰብር ጉዳይ ነው። እናም ኤልዳና ከዚህ ጉዳይ ጋርም ተያይዞ አንድ ነገር ትለናለች። ኤልዳና ያስተላለፈችው መልእክት በቪዲዮ ይዘንላችኋል። በቪዲዮ ላይም ደግሞ አንድ መልእክትንም ጨምረንላችኋል። ቪዲዮንም ተከታትለን የምንመለስ ይሆናል። እናንተም ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ፣ ሼር በማድረግ ለብዙ ሰው ያርሱት እንላለን። ወደ ያዝንላችሁ ቪዲዮ እንሻገር። አንዴ እስኪ አዳምጠናት እንመለስ። ሃትሪክን ጠብቆይ ምን ማለት ነው? አይ ቲንክ ሁለት ጊዜ ቲክቶክ ላይ በሪሌሽንሺፕ ወጥተሻል። ሶስተኛን ጠብቆይ፣ ሶስተኛ አባን ጠብቆይ አንተ ነው ያሉት እና ምንም አላራ አጠብቁ የለም። እሺ you think በዚህ ክሊር ለማድረግ ማለት ነው ሶሻል ሚዲያ ላይ መውጣቱ የተጋነነ ማለት ሶሻል ሚዲያ ላይ መውጣቱ ይመስልሻል እንደዚህ ወከባ እየፈጠረ ያለው? አይደል? ስለዚህ የፍቅር አጋር ሶሻል ሚዲያ ላይ መውጣት የለበትም ብለሽ ታምኛለሽ? አዎ የለበት አይደል? የለበት። ለምሳሌ እኔ ፍቅር ላይ ምናምን ሰራው ያው ማወራው ምናምን ማለት ነው። እንደዛ ስለሆነ ነው በጣም የተጋነነው እና ሰው ኤክስፔክት ያደርጋል ምን አይነት ሰው ነው ምናምን ነገር። ከዚህ በኋላ ግን አታዩት በድብቅ ሰርግ ቴንኪው ቪዲዮ ብቻ ነው የምታረገው ሰርጌ ላይ ጀርባው ዌል እህታችን ከዚህ በፊት በነበራት የሪሌሽንሺፕ ስታተስ አደባባይ ላይ ወጥቶ ስለነበረ ዋጋ እንዳስከፈላት ስትናገር ሰምታችኋል። እንግዲህ ብልሰው ከሌላው ነው የሚማረውና እኛ ልንማር ይገባል ማለት ነው ከሷ ህይወት። ለምን መሰላችሁ? ሪሌሽንሺፓችሁን ሜሬጃችሁን ወደ አደባባይ ይዛችሁ ስትመጡ ብዙ ቀስቶች ከያቅጣጫው መወጠር ወይም ወደ እናንተ ፎከስ ማድረግ ይጀምራሉ። አጉሊ መነጽር ለእያንዳንዱ ሰው ገጥማችሁ ሰጣችሁ ይልኝ አዋዋሉን ይልኝ እንደማለት ነው። ሰው ደግሞ እንደርጎ ዝንብ አርፍም ጥንቡቅ እያለ በዚህ ገባችልህ፣ ይሄን ፖስተችው፣ ይሄን ያረጋችው፣ ይሄን ፈልጋ ነው እንደምታዩት ነው። ጃኒ ይሄን ያረጋችው እንትን ልትፈልጋ ነው። አዶናይ ይሄን ያለው እንትን ሊል ፈልጎ ነው። ይሄን የለበሰው ከሷ ጋር ተመልከቱ እንዴት እንደሚያተራምሷችሁ። ትከሻ ሰፊ ካልሆነ የአቋም ሰው ካልሆንክ ቤትህን ትርምስምስ ነው የሚያደርጉልህ። ስለዚህ ያዛርጋችሁ ላይፋችሁን፣ ፍቅራችሁን፣ ቤታችሁን ፕሮቴክት ማድረግ ይችላልላችሁ። ራሳችሁ ህይወታችሁን አጣጥሙ። እናንተ ልታልፉት የምትፈልጉትን ሚስቴክ የማያልፍ ማህበረሰብ አለ። ምን ታደርገዋለህ? እንዳትመለስ በቃ በድልሃለች እንዴ? እሱ እኮ ኦልሬዲ እኮ ሀርት ሆኗል። ለምን ደግመህ ሀርት ታደርገዋለህ? አያችሁ ሶሻል ሚዲያ ላይ ሲወጣ አንተ እንኳን ልታልፍ ስትፈልግ የማያልፍ ብዙ አሰፍስፎ የሚጠብቅ ሚሊዮን አለ። በቤተሰብ
የሷ ቤተሰብ ብዙ ናቸው፣ እህት ወንድሞቿ ብዙ ናቸው። በቪዲዮ ላይ ኤልዳናን እንደተመለከታችኋት የእርሷ እና የሜሎስ ነገር አበቃለት ማለት ባትችልም፣ ነገር ግን ከዚህ በኋላ የእርሷ የፍቅር ወይንም ከዚህ በኋላ የሚኖራት የፍቅር ጊዜ በምንም አይነት ወደ ሶሻል ሚዲያ እንደማታመጣው ግልጽ አድርጋለች። እንግዲህ ብዙ የመረጃ ገጾች ከሁኔታ እና የቅርብ ወዳጆች በተባሉ ሰዎች በሰሩ ቪዲዮ መረጃን ሲሰጡ ነበረ። በዚህ ጉዳይ ላይም እንግዲህ በጌታ የተወደደችው እህታችን ኤልዳና ነገሩን በዚህ ቋጭታዋለች። ሁሌም ከምናየው ሆነ ከምንሰማው ነገር ትምህርትን ልንወስድ የሚገባ ነው። ፍቅር ለራሱ የሚኖር እንጂ ለህዝብ የሚኖር አይደለም። የፍቅር ህይወታችንን በቤት ውስጥ ማድረግ ወይንም ከማህበራዊ ሚዲያ መሸሸግ መልካም ሳይሆን አይቀርም። የሀገሬ ሰው እንደሚለው እዩኝ እዩኝ ደብቁኝ ደብቁኝ ያመጣል በማለት ይተርታል እና በህይወት ስንኖር ወደ ሚዲያ የሚመጡ ነገሮች እና በቤት የሚያልቁ ነገሮች በመለያየት መኖር ይገባናል። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን በእህታችን ኤልዳና እና በወንድማችን ሜሎስ መለያየት ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስፍሩልን። እንግዲህ እኛም ልንል የምንወደው እህታችን ኤልዳና እጅጉን የምንወዳትና በስራዋ ደግሞ ጠንካራ እና እንደ አንድ ሴት በህይወቷ ያለፈባት ያሉ ነገሮች እጅጉን ከባድ ሆኖ ሳለ በጣም ድንቅ ጥንካሬዎችን ያሳየችን እና ለብዙ ሴቶች ወድቆ መቅረት ሳይሆን መቆም እንደገና ለአዲስ ህይወት ማንሰራራት እና አዲስ ነገር መገንባት እንደሚቻል እያሳየችን ያለች ሴት ናት። እንግዲህ በሚቀጥለው በትዳርና በወግ ማረግ እንደምናያት ተስፋ እናደርጋለን። ወንድማችንም ሜሎስም የሚሰራቸው ስራዎች ድንቅ የወንጌል ስራ እና ለብዙ ነፍሳትም መዳን የሆነ ድንቅ ወጣት ነው። ወንድማችን ሜሎስም በቅርቡ ለትዳርና ለወግ ማረግ በቅቶ እንደምንመለከተው ምንም ጥርጥር የለንም። በአጠቃላይ ሁለቱም በሚመጣው ጊዜያቸው እግዚአብሔር ጎዳናቸውን ያቅናላቸው ለማለት እንወዳለን። የእናንተን ሐሳብና አስተያየት በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ለናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሪስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃችን ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ ለጓዳ ለዘመድ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።